በፕሬዚዳንት ዶናልድ ትራምፕ ቀጥተኛ ትዕዛዝ በአሜሪካ መንግስት ስር የሚተዳደረው ዓለም አቀፉ የልማት ተራድኦ ድርጅት ዩኤስኤድ ድጋፉን ላልተወሰነ ጊዜ ማቋረጡ ይታወሳል። የድርጅቱ 83% ፕሮግራሞች እንደተሰረዙም በቅርቡ ይፋ ሆኗል። በኢትዮጵያ በግጭቶች እንዲሁም በተፈጥሯዊ አደጋዎች በሚሊዮኖች የሚቆጠሩ የሀገር ውስጥ ተፈናቃዮች በተለያዩ የሀገሪቱ ክልሎች ያሉ ሲሆን ለእነዚህ ተፈናቃዮች በሚሰጠው ድጋፍ ኢትዮጵያ በተቋሙ በእጅጉ ጥገኛ ከሆኑና ትልቅ ድጋፍ ከሚያገኙ ሀገራት መካከል ትጠቀሳለች። በአሁኑ ወቅትም የድርጅቱ ድጋፍ መቋረጥ ለተፈናቃዮች ሲሰጡ የነበሩ አገልግሎቶች ላይ ትልቅ መስተጓጎልን መፍጠሩ ነው የሚነሳው። ለአብነትም በደብረ ብርሃን ከተማ በሚገኘው የተፈናቃዮች መጠለያ ጣቢያ ውስጥ ከዩኤስኤድ ጋር በትብብር ይሰሩ የነበሩ በርካታ ድጋፍ ሰጪ ተቋማት መጠለያውን ለቀው መውጣታቸውን አንድ ስማቸው እንዳይጠቀስ የፈለጉ የተፈናቃይ መጠለያው አስተባባሪ ለሀገሬ ቴሌቪዥን ገልጸዋል። ይህም በመጠለያው በሚረዱ ከ11600 በላይ ተፈናቃዮች ላይ ትልቅ የሚባል ተጽዕኖ እየፈጠረ መሆኑ ነው እንዲያስረዱት። ብዙ አይነት በዩኤስኤድ አቅርቦት የሚያደርጉ ድርጅቶች ፓርትነሮች ብዙ ነበሩ። እነሱ በመውጣታቸው አሁን ያለው ስቃይ እንዳይመስል አሁን የሕክምና ቡድን በዩኤስኤድ እየሰራ ያለ ነበረ። እሱ ወጣ። ከጤና ችግር ጋር በጣም አደገኛ ችግር ነው ያለበት። ከዛሬ ጎል የሚባለው ድርጅት በዩኤስኤድ ነበር እንትን የሚለው ዩኤስኤድ ሲወጣ ጎልም አቆመ። እንግዲህ ቤቱ በጠቅላላ ሞልታውን እየፈሰሰ ነው እንዳለ። ሕክምናዎች ላይ ችግር ነው። በሴቶችና ወጣቶች ላይ የሚሰራ እንትን ነበረው። እንደገና በጾታዊ ጥቃት ላይ እነዚህ ዲቪቪ በሚባሉት ላይ እሱ ነበር የሚሰራው። በብዙ ነገር ነበርና እነዛ አሁን ቆመዋል። ከዛ አንጻር ትንሽ በጣም ችግር አለ አሁን እኛ ጋር። በአሁኑ ወቅት በኢትዮጵያ ከ1.1 ሚሊዮን በላይ ከተለያዩ ሀገራት የገቡ ስደተኞችና ጥገኝነት ጥያቄዎች መኖራቸውን የተባበሩት መንግስታት ድርጅት የስደተኞች ኮሚሽን መረጃ ያሳያል። በስደተኞችና ተመላሾች አገልግሎት የጋምቤላ ቅርንጫፍ ጽህፈት ቤት ኃላፊ አቶ መዝገበ ወርቅ ገብረ ማርያም እንደሚሉት በክልሉ በ7 የስደተኛ መጠለያ ጣቢያዎች ከ387,000 በላይ ስደተኞች ድጋፍ እያገኙ ነው ብለው በድጋፍ መቋረጡ ሳቢያ ለስደተኞቹ እርዳታ የሚሰጡ 11 ያህል አጋር ድርጅቶች ስራቸውን ማቋረጣቸው በስደተኞቹ ላይ ከፍተኛ ጫና እየፈጠረ ነው ሲሉ ይናገራሉ። ችግሩ በዚሁ ከቀጠለም በአካባቢው ቀውስ የሚፈጠርበት እድል ሰፊ ስለመሆኑን ያሳሰቡት ኦልሞስት ክልሉ ላይ 11 የሚሆኑ ፕሮጀክቶች ወደ 11 የሚሆኑ ፓርትነሮች በዚህ የሚደገፉ ፓርትነሮች ማለት ነው ዳይሬክት አፌክት ተደርገው ኦልሬዲ ተርሚኔሽን ከፌብሩዋሪ 28 ጀምሮ ተሰጥቷቸዋል። ቀላል አይደለም። ብዙ ኤሪያዎች ላይ የሚሰሩ በተለይ ኒውትሪሽን ላይ የሚሰሩ የሴቶች ሊቪ ላይ የሚሰሩ እንደገና ደግሞ የተለያዩ ፕሮቴክሽን እና ሶሉሽን ላይ የሚሰሩ ፓርትነሮች ናቸው። አሁን እነሱ ተርሚኔት አደረጉ ማለት በርካታ ከዚህ በኋላ የሚሆነው እንግዲህ አላውቅም በርካታ ሰዎች ናቸው ላይ ያደረጉት ስደተኞችና ኖት ኦንሊ ስደተኞች ሆስት ኮሚኒቲ ራይት ራሱ ሰፖርት የሚያደርግ ፕሮጀክት ነው እና በጣም ሰፈር እያደረጉ ነው ስደተኞችና ገና ካሁን እንግዲህ ሰርቪስ እየተቋረጠባቸው ነው። እንደዚህ አይነት ችግሮች የሪሶርስ ችግር፣ አገልግሎት መቋረጥ በርካታ ለምንሰጠው አገልግሎት ከፍተኛ ችግር የሚፈጠር ነው ማለት ነው። ትምህርት ሲቋረጥ፣ ምግብ ሲቋረጥ፣ የጤና አገልግሎት ሲቋረጥ አሁንም ስደተኛው ሌላ ችግር ውስጥ ይገባና የፕሮቴክሽን ችግር የሚሆንበት ሁኔታ ሊኖር ይችላል። በአገልግሎቱ የአሶሳ ቅርንጫፍ ጽህፈት ቤት ኃላፊ አቶ ያሲን አሸናፊ በቤንሻንጉል ጉሙዝ ክልል በ3 የስደተኛ ማዕከላትና አንድ ሳይት ውስጥ 108,000 ያህል ስደተኞችና ጥገኝነት ጥያቄዎች እንደሚገኙ ገልጸው ቀደም ተብሎ ግዢ በመፈጸሙ እስካሁን ተጽዕኖ በግልጽ ባይታይም በቀጣይ ግን ትልቅ ስጋት መኖሩን ሳይገልጹ አላለፉም። ከበጀት አንጻር በጀት ዓለም አቀፍ ክራይሲስ በየጊዜው እየቀነሰ የመጣበት ሁኔታ ነው ያለው። ይህም እንግዲህ ለስደተኛ የሚሰጡ አገልግሎቶች ላይ የራሱ የሆነ ተጽዕኖ አለው። ከዩኤስኤዲ ጋር በተገናኘ እንግዲህ በጣም ብዙ ፐርሰንት እንግዲህ ዩኤስኤዲ በእርዳታ ያደርጋል። ይሄ የሚቀጥል ከሆነ አስቸጋሪ ሁኔታ ነው የሚኖረው ማለት ነው። በጣም የሚቀጥል ከሆነ አደጋ አለው። ቀደም ሲል እኛም አይተናል። ይሄ ነገር የዛሬ 2016 አካባቢ መሰለኝ ሶር እንደዚህ ቆሞ የነበረበት ሁኔታ ነው ያለው። እንግዲህ ለዛኔ በጣም ስደተኛ በችግር ውስጥ የነበረበትና ህብረተሰቡ በጣም ቅን ህብረተሰብ ነው። ጥሩ እንግዶች ብሎ ከራሱ እያካፈለ 6 ወር ያቆየበት ሁኔታ ነው ያለው። ስለዚህ ይሄ ለሰው ሚች ከሆነ ያው አስቸጋሪ ነው የሚሆነው። ስለዚህ ሁኔታውን እያየ ነው እንግዲህ እኛም እንደማንኛውም ደስካል ግን አስቀምጣን እየተንቀሳቀስን ያለበት ሁኔታ ነው ያለው። በአሁኑ ወቅትም በርካታ ቁጥር ያለው ስደተኛ ወደ ኢትዮጵያ እየጎረፈ ነው ያሉት ኃላፊዎቹ የዶናልድ ትራምፕ አስተዳደር ውሳኔ በኢትዮጵያ ላይ ከባድ ጫና እየፈጠረ የሚቀጥል በመሆኑ የአሜሪካ መንግስት ያሳለፈውን ውሳኔ መልሶ እንዲያጤነውም በጽኑ ጠይቀዋል።